ክሪፕቶከረንሲ ሲባል ሰምታችኋልና ግን እንዴት ነው የሚሰሩት? ምንስ ናቸው? ብዙ ሰዎች የተለያዩ ሀሳብ ይሰጧቸዋል። ግን ዛሬ በዚህ ቪዲዮ ደግሞ በደንብ እንወያያለን ማለት ነው። ይሄ እንግዲህ በፋኖስ ማርኬት የሚዘጋጅላችሁ የፋይናንሻል አዌርነስን ለማስፋት የሚደረግ የቺን የክረምት እንሳተፍበት ኢቨንት ነው ወይም ቻሌንጅ ነው ማለት ነው። ዛሬ ዴይ 13 ላይ ደርሰናል። ስለ ክሪፕቶከረንሲ እስቲ በደንብ እናወራ እና እንዳልኳችሁ ክሪፕቶከረንሲ ብዙ ነገር ሲባል ሰምታችኋል። ግን ምንድናቸው? እንዴትስ ነው የሚሰሩት? አንድ ነገር በመሰረታዊ ነገር ማወቅ ያለባችሁ ክሪፕቶከረንሲ ማለት ሊትራሊ ዲጂታል አሴቶች ናቸው። ግን ዲጂታል አሴት ሲባል የተለየ የሚያደርጋቸው ብሎክቼን ቤዝድ መሆናቸው ነው። ብሎክቼን ሲባል ምንድነው? ብሎክቼን ከዚህ በፊትም ብያቸዋለሁ 3 የተለያዩ አትሪቢዩቶች አሉት። ላይክ ሊትራሊ ዳታቤዝ ነው ብሎክቼን ማለት ምንም የተለየ ነገር አይደለም። ግን ያ ዳታቤዝ የተለያየ ከቲፒካል ዳታቤዝ የሚለየው ነገር 3 አትሪቢዩቶች አሉ። ቴክኒካሊ 4 ነው ግን በ3 እናያዛቸው እና አንደኛ ኢሚዩታብል ነው። ይሄ ማለት አንድ መረጃ እዛ ዳታቤዝ ላይ ከተመዘገበ መለወጥ አይቻልም። በሁለተኛ ደረጃ ደግሞ ዲሴንትራላይዝድ ነው። ይሄ ማለት ምንድነው? አንድ ቦታ ብቻ አይደለም ያ ዳታ ሶርስ የሚወሰደው ማለት ነው። ሁሉም ቦታ እኩል የሆነ መረጃ ኤቭሪ ሰከንድ አፕዴት ይደረጋል ማለት ነው። በሶስተኛ ደረጃ ደግሞ ትራንስፓረንት ነው። ይሄ ማለት እኔም እናንተም ናይጄሪያ ውስጥም ያለው ኬንያ ውስጥም ያለው አሜሪካ ውስጥም ያለው ሁሉም ሰው ያን ዳታቤዝ ኢኳል አክሰስ አለው ማለት ነው። ለምሳሌ እኔ የሆነ ትራንዛክሽን ቢኖረኝ ያን ትራንዛክሽን ማንም ሰው ማየት ይችላል ማለት ነው። የዛሬ 10 ዓመት ይሁን የዛሬ 20 ዓመት ይሁን የዛሬ 30 ዓመት ይሁን as long as blockchain exists እስካረገ ድረስ የሚታይ ይሆናል ማለት ነው። ስለዚህ እነዚህ አትሪቢዩቶች አሉ። ሶስቱን እንግዲህ አንድ ባንድ እንወያያለን። ይመቻችሁ።